እንዴት ነህ ናቲ? ማነው ናቲ? አንተ ነህ? ማን ያደረገኝ? አይ ፌስቡክ ላይ ድሮ ስንተዋወቅ ድሮ ነው የማውቅህ። በቀሉ ነሽ? ማን ነሽ? እኔ አላውቅሽም። አይ እኔ ነኝ የማውቅህ፣ አንተ አታውቀኝም። እና ስለማታውቂው ሰው እርግጠኛ ሆነሽ ማውራት አይከብድም? እሺ በቃ ናቲ ብቻ ምንድን ነሽ? እኔ አላወቅኩሽም እኮ። እኔ እኮ ይገርመኛል እኮ ራስ በዛብህ። ለምንድን ነው የማታውቁትን ሰው እንደምታውቁት አድርጋችሁ የምታወሩት? እኔ እኮ ይገርመኛል። አንዳንድ ሰው ደግሞ የአንዳንድ ሰው ድንቁርናችሁ ውይ ድንቁርናችሁ ውይ። አሁን ትልቅ ነገር ያገኛችሁ መሰላችሁ። ናቲ ስትል ስሜን ስትነኩት እኮ ስሜ ላይ ያለ እኮ እንደዚህ ስታረጉት ደንቆሮ ስለሆናችሁ እኮ ነው እንጂ ደንቆሮ ባትሆኑ ስሜ ላይ እኮ አካውንቴን የከፈትኩት እኮ ናቲ መሆን ነው የሚለው። ትልቅ ነገር ያገኛችሁ መስሏችሁ ነው። እኔ እኮ አንዳንድ ሰው አይደንዝ ስሜ እኮ እንደዛ እኮ ነው የሚለው። መሀይም ይበዛል። አሁን እሷ ረጅም ዓመት እንደሚያውቅ ሰው መታ ምናምን ብላ ታወራኛለች። እዚህ ያሉ ደንቆሮች ደግሞ አስቸገሩኝ። ባስ አያችሁት? ስሜ ምንድን ነው የሚለው? ቆይ እኔ ይህች ልጅ በጣም ነው እኮ ግራ የሚገባኝ። የማህበር ነው አለው አይናፋርቶኛለሽ። አሁን ቪዲዮችሽን አይቼ ስመጣ አሁን ዛሬ ፖስትሽው ራሱ ለምንድን ነው ቂጥሽን ብቻ የምትፖስችው ርብቃ? እሺ ቂጤን ብቻ አልፖስት አይደለም። አንዳንዴ ቪዲዮ ማስገባት አለብሽ የራስሽን ቢያንስ። ምን ይሰራልሽ? አስገባለሁ እኮ ሊፕሲንግ ምናምን አስገባለሁ። ስሚ ሰው ቂጥሽን አውቆ አንቺን ካላወቀ ምን ይሰራልሽ? ልክ ነው ማርያምን፣ እሱም ትክክል ነው። የምስማማ ሁሉም ፖስቶች ላይ ወደታች ሳረግ እንዳለ ቂጥ ነው ያለው። እሺ ይቅርታ፣ ተገቢ አይደለም። ሌላ ደግሞ እንደ ሰውኛ እኔ አሁን ትንሽ ነው ቂጤ እና መጠየቅ የምፈልገው ነገር እናንተም ጥምዙን ነው የምታሩት ወይስ ደረቁን ነው? ሰውም ሆነ የወርቅ እንቁላል እንደሚጥል ሰው ቂጥሽን ብቻ የምትፖስችው ለምንድን ነው? እንዲህ ልክ ነግረኸኝ አስተወኝ። ትክክል ነው። አትፖስች ቂጥሽን ብቻ። እሺ መቤቴ ብዙ ሰው የመጠብጠብ እንትን አቱኝ ምክንያት አቱ። እሺ ሞንዬ ስንት ልጆች ሻወር ቤት ቀሩ፣ አንሶላ ላይ ቀሩ። እና አዲስ አበባ አትመጭም? ኧረ ሞን ትኬት ታጣው። እኔ ማበዴ ነው ገብርኤልን። ነገ ግን እመጣለሁ ብያለሁ። ስለሱ ምን ላድርግ ታዲያ? ነገርኩሽ እኮ ትላንት ተነጋገርና በቃ እኔ ጋር ስለ እንደዚህ ነገር አታውሪ። የታሰሩትም አልተፈቱም። የሚሆንም ልታስገቢም በቃ ስለ ትኬት እንዲሆንኩኝ ሄደሽ ተናገሪ። በቃ እዛ መናገር ያለብሽ ቦታ ሄደሽ ተናገሪ። እኔ ጋር አትናገሪ። እኔ በጣም የምንኮራበት የምንወደው ትልቅ ድርጅት ነው። ትልቅ አየር መንገድ አለን። እግዚአብሔርን ትክክል ነው። እንኮራበታለን። አትቀጠቅጠኝም? ጌማ እንጫወት። አትቀጭም አንቺ? አዎ አይመችም ያለውበት። እዛ ግርግዳው ጋር ምናምን ሄደሽ ትወርክ ታደርግልናለሽ። ቤቱ ተዝረክርኳል። እግዚአብሔር እመቤቴን አላስተካከልኩትም። በቃ እብድ አድርጌው ነው የተቀመጥኩት። እስቲ አንዴ ዞር በይ።
እንዴ? ያው ምን እንዳይመስል ኢየሱስ ክርስቶስ ተው አትፈርብኝ። በመድኃኒዓለም ደክሞኝ ነው ወደ ነገር የምትጨቀ የኔ አይሽ አንሶሎ ምናምን እንዴት እንደተዝረከረከ ግን እንደናንተ እንትን አላልኩም። አንቺ ገና አንድ ልብስ አላነጠፍኩም ብለሽ ነው እንደዚህ። እኔ ደግሞ አትፈርብኝ ብዬ መጨነቄ። እሺ ቦርጭሽ መጥፋት አለበት። ሲታፕ መስራት አለብሽ። መጀመር አለብሽ። ጂም እጀምራለሁ። አሁን ሸራተን አዲስ ያለ ጂም አለ። የእሱን ፓኬጅ ብሰጥሽ ይስማማሻል? መንሱር ባለፈው ልስጥ እያለኝ ነበር። ስካይላይትም አለ 300 ሺህ ነው በአመት የሚከፍል። አይ ይርቀኛል። እኔ የሰፈር ይሻል። የ300 ሺህ ብር ምን ነው በመድኃኒዓለም አትረዱበትም? እኔን እርዱኝ በ300 ሺህ ብር። በጣም ሚሊዮነር ነሽ እንበል። እሺ የሰፈር ጂም ውስጥ ገብተሽ ትሰራለሽ? ከቀረበኝ እና ከተመቸኝ ነው። ብቻ ይመቸኝ። ዋናው ነገር ይመቸኝ ነው ዋናው ነገር። ስንት ብር አለሽ ባንክ አካውንትሽ ውስጥ? ኧረ እኔ ምንም ብር የለኝም። አዎ ለዛ ነው ምንም ብር የሌለሽ። አንቺ እያልሽ ያለሽው አሁን ታክሲ ያደርሳላ፣ ራይድም ያደርሳል፣ የራስሽ መኪና ያደርሳል። ሁሉም አላማቸው ማድረስ ነው የፈለግሽበት አለ። ብር ቢኖርሽ በታክሲ ትሄጃለሽ? መኪና መግዛት አልሄድም። አይ በፍጹም እንደዛ ነው። አንተ ሸራተን ነው የምትሰራው? ብር አለ ሚሊዮነር ሆነሽ የሰፈር ጂም ውስጥ ገብተሽ አንዱ ብረት እስኪለቅ አጠብቂ። ቤቴ ጂም አስገባለሁ። ልክ ነህ። እሱን ታዩና አሁን ቅጣት በትክክል የምትቀጭ ከሆነ ጌም እንጫወት። ኧረ ምን እግዚአብሔርን አይመቸኝም። የተቀመጥኩትን አቀማመጥ ቆይ ፎቶ አንስቼ ምን ላይ ላክልኝ? ኢንስታግራምህም የለኝም። ስልኬ ቴሌግራም ላይ ላኪልኝ። እልክልሃለሁ። ቴሌግራም ላይ እግዚአብሔርን ጉድ ነው የምትለው። ጋሴ እየመታ ሸይጣኖች ምናምን ትላለህ። መጀመሪያ እጅህን ከብልት ላይ አላቅ አይተህ ጠብጥበ መጠ ኮሜንት አትጻፍ። ማሊያ ያምራል። ከሶሻል ሚዲያ መጥፋት። ሌላ ምን ልልሽ ነው? በቃ ቴሌግራም ላይ ላኪልኝ። ማርያምን አቀማመጤ እልክልሃለሁ። ፎቶ አንስቼ ከኋላ ነው ወይስ ከፊት? ኖ የተቀመጥኩትን አቀማመጥ ነው እንጂ ምን ይሰራልኛል? ያቀማመጥሽ መቀመጫሽ እንጂ ለቅጣት እንዴት እንደማይመች እኮ ላሳይቅ ብዬ ነው። መነሳት አትችይም ጭራሽ። ምንም አይመችም። ደራርበሽ ነው የተቀመጥሽው? አዎ ተረድተኸኛል ወይ? አልጋ ላይ አትቀመጭም? አልጋ ላይ ከተቀመው መስኮቱ ላይ አልደርስም። መስኮቱ ላይ ነው ስልኬን አስደግፌ እንትን እያልኩ ያለሁት። ሪንግ ላይትም የለሽም? የለኝም። ሁሉም እዛ ነው። ሞን አንድ ነገር ልንገርክ ማለት ነው። እግዚአብሔርን የምሬ ነው። ጆሮዬን በጣም ነው የሚያመኝ። ማለት ጆሮዬን ግቢ እያለሁኝ ፈርስት ይር ተማሪ እያለሁኝ ኤርፎን አደርግና ስዕል ስል ነበረ። ፋሽን ዲዛይን ነበር የምማረው። ከዛ ጆሮዬን በጣም ነው የሚያመኝ በዛ ምክንያት፣ በኤርፎኑ ምክንያት ማለት ነው። ሳምሰንግ ነው ስልኬ። ቻርጅ ላይ ሰካውና ከዛ በኋላ ኤርፎኑን ደግሞ ስልኬ ላይ ሰካውና ስልኬን ቻርጅ ላይ ሰክቼ እንዲ ዳይሬክት ነው በቃ ከቻርጅ ስልክ ከዛ ጆሮዬ ላይ እና በዛ ምክንያት ነርቬን ነካው ማለት ነው። ከዛ እመቤቴን እዚህ ሰሆን ጆሮዬ ይጮሃል እንደ ማሽን በቃ የሆነ የቡና ማሽን አይነት ነገር እያለ ይጮሃል። አዲስ አበባ ስሄድ ግን አይጮህም። አሁን እኮ ገርሞ አሁን በጣም እየጮህብኝ ነው ጆሮዬ። የወይራ ዘይት አርጊ ጆሮሽ ውስጥ ከተች የወይራ ዘይት። እሺ። እና ጆሮ ደግሞ ይታጠባል። ሄደሽ ታጠቢ። ስንቴ እንደታጠበ ሲታጠብ ይብስበታል። የሚቆረቁር ነገር ይጨምሩልሻል፣ ያጥቡልሻል። ኦኬ የሆነ ማሽን እንዲከተው አጥቦልኝ። ሃይድሮጅን ይከቱና